ውሃውን ማሸነፈ በመድርም ላይ እጅግ በዛ መርከቢቱም በውሃ ላይ ቁጥር 19 ውሃውን በመድር ላይ እጅግ በጣም አሸነፈ ማሸነፍ ሳይሆን እጅግ በጣም ማሸነፍ የሚለው ውሃው አሸነፈ ነው እነኖህ አሸነፉ አይልም ዘንዶ ከበስተኋላዋ ከሴቲቱ የወንዝ ያክል ውሃ ተፋባት ሲተፋባት ምድሪቷ ረዳቻት ተከፍታ ውሃውን ዋጠችው ሴቲቱን ይዋጠችው ማን የተከፈተላት ምድሪቱ እዚህ ጋር ኒፍሊሞችን እየተዋጋላቸው ያለው ውሃው ነው ለካስ ከናንተ ውጭ ያሉ ተፈጥሯዊ ሰብስታንሶች ለናንተ ሊዋጉላችሁ ይችላል ጀልባ ውስጥ እየተሻገረ ያለ የሉሲፈር ዘር አለ ለምን ካምን ተመልከቱት አይሽ ከመርከብ እንደወጣ ያደረገው ክፉ ነገር ነው ለምን ይዞ የተሻገረው ነገር እንደ ይሁዳ አይነት ሰው ይዛችሁ 3 አመት ተኩል አብራችሁ በሰላም ትቀጥላላችሁ ምክንያቱም ኢየሱስ ያደረገውን ተመልከቱ የዮና ልጅ ስምዖን ሆይ ሰይጣን ሊያበጥርህ ብዙ ጊዜ ለመነ እኔ ግን እምነታችሁ እንዳይፈተን በየ ስለናንተ ምን አልኩኝ ማለልኩ ለካስ እነ ይሁዳ ሰይጣንን የሚያስገባ እነ ጴጥሮስ ሰይጣንን የሚያስገባ ነገር አላቸው ምንም አሪፍ ስለሆነ አይደለም 3 አመት ተኩል የተቀጠለው ኖ ይውል አንዳንዴ በመካከላችን ሆኖ እንቅፋት ፈጣሪ ወደፊት እንዳንሄድ የሚያደርጉ ሰዎች አሉ እነሱም ይያሉ ግን እግዚአብሔር በሌላ ነገር ፋይት አድርጎ ያሳልፈናል ማራቬሶ ቬላካባራ እናንተ አሸነፋችሁ እንኳን ባይባል ውሃው አሸነፈላችሁ የሚል ታሪክ ሁሉ ይመጣላችሁ አሜን ዘፍጥረት ምዕራፍ 7 ከፈቱልኝ ዘፍጥረት 17 ከቁጥር 18 1:3 ውሃው ማሸነፈ በመድርም ላይ እጅግ በዛ መርከቢቱም በውሃ ላይ ቁጥር 19 ውሃውን በመድር ላይ እጅግ በጣም አሸነፈ ማሸነፍ ሳይሆን እጅግ በጣም ማሸነፍ ኦኬ እጅግ በጣም ከዛስ ከሰማይ በታች ያሉ ታላላቅ ተራሮች ሁሉ ተሸፈኑ ቁጥር 20 ከዛ ሚገርማችሁ ነገር እነኚህ ሶስቱም ቁጥሮች ተመሳሳይ ላንጉዌጆች ናቸው ቁጥር 20 ነው በተለየ መንገድ የተጻፈባችሁ እንጂ አማርኛ ስለሆነ ነው እንግሊዝኛ ላንብብላችሁ ኦኬ and the waters prevailed and were increased greatly upon the earth and the ark went up on the face of the waters የመጀመሪያው ውሃው ሲያሸንፍ መርከቢቱን ውሃ ላይ ያስከዳት ሁለተኛው 19 and the waters prevailed exceedingly upon the earth and all the high hills that were under the whole heaven were covered ሁለተኛ ሲያሸንፍ ከሰማይ በታች ያሉ ተራሮች ሁሉ ተሸፈኑ ቁጥር 20 15 cubits upward did the waters prevail and the mountains were covered ስለዚህ ሁሉም ጋር የሚያወራው prevail ማሸነፍ ማለት ነው ነገር ማሸነፍ right here እዚህ ቦታ ላይ እነ ኖህ አሸነፉ አይልም የሚለው ውሃው አሸነፈ ነው እየሰሙኝ አይደለም የሚለው ውሃው አሸነፈ ነው እነ ኖህ አሸነፉ አይልም እየሰሙኝ አይደለም እነ ኖህ አሸነፉ የሚል ቃል የለም ያሸነፈው ምንድነው ውሃው ነው ባሬሶቶሎቦሽያታ ኦኬ እሺ እንደዚህ ብዬ ልንገራችሁ የሆነ ጊዜ ላይ ራእይ ምዕራፍ 12 ለምታነቡ ሰዎች ዘንዶ ከበስተኋላዋ ከሴቲቱ የወንዝ ያክል ውሃ ተፋባት ሲተፋባት ምድሪቷ ረዳቻት ተከፍታ ውሃውን ዋጠችው ሴቲቱን ይዋጠችው ማን የተከፈተላት ምድሪቱ ለሴቲቱ እየተዋጋላት ያለው ማን ነው መሬቱን
እዚህ ጋር ኒፍሊሞችን እየተዋጋላቸው ያለው ውሃው ነው። You are not listening to me. ሰምታችሁኛል? እነኖ አሸነፉ አይደለም። ምኑን ያሸነፈው? ውሃውን ያሸነፈው። አይ እየሰማችሁኝ አይደለም? Are you listening now? And እዛ ራእይ ላይ ምድሪቱ ተከፍታ ዋጠችው ነው እንጂ ሴቲቱ ዋጠችው አይልም። ለካስ ከናንተ ውጭ ያሉ ተፈጥሯዊ ሰብስታንሶች ለናንተ ሊዋጉላችሁ ይችላል። ጠላቶቻችሁን የሚውጥ ውሃ ይነሳ። ሚታይ ጎርፍ ይያልኩ አይደለም። ስፒሪቹዋል Are you with me now? Listen. ዘፍጥረት ምዕራፍ 1 ላይ the Bible says እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። All right? then የሚቀጥለው ቁጥር ምድር ባዶ ነበረች፣ አንዳች አልነበረባትም፣ ጨለማም በጥልቁ ላይ ነበር፣ የእግዚአብሔር መንፈስ በውሃ ላይ the whole world የገባው ምን ውስጥ ነው? ውሃ ውስጥ ነው። ዛሚስ እግዚአብሔር እንደ ጦር መሳሪያ የተጠቀመው ውሃውን ነበር። እየሰማችሁኝ አትመስሉም? እንደ ጦር መሳሪያ ተጠቅሞ ምድር ሁሉ እንድትጠፋ ያደረገው በምንድን ነው? ውሃ ነው። ያሸነፈው ማን ነው? ውሃው። አንዳንድ ጊዜ እግዚአብሔር የሚጠቀማቸውን ቋንቋዎች በደንብ እንድትረዱ ፈልጋለሁ። ገነት ውስጥ ይመጣና እግዚአብሔር እንደዚህ ይላል። የመጀመሪያው ወንዝ ስም ፊሶን ነው። የኤውላጥን ምድር ይከባል ይልና የኤውላጥን ምድር and then የዛ ምድር ወርቅ ጥሩ ነበር ይላል። የዛ ምድር ወርቅ ለምንድነው እግዚአብሔር ወርቁን አድንቆ ብቻ የሚሄደው? በምድር ላይ ወርቅ ብቻ ነው እንዴ ያለው? ሰው የለም እንዴ? so God said የዛ ምድር ወርቅ ጥሩ ነበር። እኔ በሆነ እጄን አውጥቼ God ወርቁ ብቻ ነው እንዴ ጥሩ? ሌላ ጥሩ ነገር የለም እንዴ ብዬ ጠይቀዋለሁ። because አንድ ምድር ላይ ሲመጣ በጣም መደነቅ ያለበት ወርቁ አይደለም። እኔ እንደሚገባኝ ሰዎቹ ናቸው መሆን የነበረባቸው። እግዚአብሔር ግን ሰዎቹን ሳይሆን ያደነቀው ወርቁን። yes አያችሁ አሁን ችግሩ ይኸውላችሁ እግዚአብሔር እናንተ ቤት ይመጣና ማለት ነው ያያችሁና እዚህ ቤት ግድግዳው ጥሩ ነው ብሎ ይመልሳል። ምን እያላችሁ እንደሆነ አውቃችኋል? the only one ጥሩ ነገር እዚህ ቤት ያየው ግድግዳው ብቻ። ምን ማለት ነው? ነዋሪዎቹ አይገርማችሁ? ይሄው ዘፍጥረት ምዕራፍ 1 ሲነግራችሁ ብርሃን ይሁን አለ፣ ብርሃንም ሆነ፣ ብርሃኑም መልካም እንደሆነ አየ። ብርሃኑ ሲመጣለት መልካም ብሎ ሄደ። ወረባው ጨለማው፣ ወረባው ሌላው ነገር የሚያደንቀውን አድንቆ ሌላውን ዝም ብሎ የመጀመሪያ ቀን ላይ ያየውን ብርሃን መልካም ብሎ አለፈ። ሁለተኛ ቀን ሲመጣ ግን ማለት ነው ጠፈሪውን በውሃና በመካከል ይክፈል ካለ በኋላ ጠፈሩ ነው የሚከፍለው። እግዚአብሔርም ቆይ ክፈቱት let me show you something ብዙ አንብባችሁ ማጣቁት ነገር ልንገራችሁ። ጠፈሪውን አለ ከዛስ ይከፈል አይደለም ይክፈል። ማን ይክፈልልኝ? ጠፈሩ ያመጣው ጠፈር ምን ያርግልኝ? ይክፈልልኝ። ስለዚህ የሆነ ስልጣን እየሰጠው ነው። ሄደና ምን አርግልኝ? ክፈልልኝ ይላል። ቀጥሉ። ጠፈርና አደረገ ከዛስ ማን ይለየው? እግዚአብሔር በውጭ መካከል ጠፈሪውን በዋናው መካከል ይክፈልልኝ አለ። እግዚአብሔር ጠፈርና አደረገ። ከጠፈር በታችና ከጠፈር በላይ ያሉትን ውሆች ለየ። እግዚአብሔር እንዲህ ከፍልለት የፈለገው ማን ነበር? ጠፈሩን። ጠፈሩ ሲታይ ግን አልከፈለለትም። ስለዚህ እግዚአብሔር እዚህ ቀን ላይ መልካም ያለው ነገር የለም። God kept quiet። አንብቡት። the only ከቀኖች ውስጥ መልካም ያለው እዚህ ቀን ብቻ ነው። ለምን? አንድ አካል አለ ስራ የተባለውን ያልሰራ። የእግዚአብሔር ቃል ከሚናገረው ዲሜንሽን ማለፍ የለባችሁ። ጌታ መጥቶ
ሁለተኛው ቀን ላይ ጠፈር በዋና ዋከል ክፈል ብሎት ሲሄድ ሚስተር ጠፈር ቁጭ ብሎ ያያል ከዛ እግዚአብሔር መጣና ከፈለና ዝም ብሎ ሄደ መልካም ወይም ክፉ አላለ he kept quiet ለመጀመሪያ ጊዜ ሁለተኛ ቀን ላይ መልካም የሚል ቃል አላወራ በጣም ፈኒው ነገር always እግዚአብሔር ሲናገር የሚናገረው ነገር check it plus ያልተናገረውንም check it because ሚስጥር ማለት እግዚአብሔር የሚያውቀው ግን ያነገረን ማለት ነው እንጂ ሚስጥር ማለት ማይታወቅ ነገር ማለት አይደለም ሚስጥር ባደረገው ሰው ጭንቅላት ውስጥ ማይታወቃል ማይታወቀው ለኛ ስላልተነገረን are you with me so ሚስጥር ማለት it is in God but ሊነግረን ግን አልፈለገም are you with me yes ለምሳሌ በመጀመሪያ ሰማይና ምድርን ፈጠረ አላችሁ በመጨረሻስ በመካከልስ ምንም የምታውቁት ነገር so these things are mysteries ሌላ ነገር ፈጥሮ ይሆን ምድርና ሰማይ ከሚባለው ውጪ possible ግን አነገረኝምና ከዛ በላይ አልፌ መሄድ አልችልም ሲነገረኝ ነው አልፌ መሄድ የምችለው are you with me now ከተጻፈው አትለፍ ሚለው ለዛ ነው ኦኬ ሊሚቱ ማወቅ አለባችሁ አንዳንድ ሚስጥሮችን ለእግዚአብሔር መታው ነው so እግዚአብሔር እዚህ ጋር መጥቶ እነኖህ አሸነፈው አላለኝ ሶስት ጊዜ ነው የተናገረው አንዴ እኮ ቢሆን ኖሮ ችግር አልነበረውም ሶስት ጊዜ ውሃው አሸነፈ ውሃው በጣም አሸነፈ ትንሽ ገፋ አድርጌ ላውራችሁ ግን ፍላጎት ያላችሁ አትመስሉም are you okay are we together today ውሃው ምን አደረገ listen very carefully ውሃው አሸነፈ ሶስት ጊዜ ደጋግሞ የነገራችሁ ምንድነው ምክንያቱ exactly ያላችሁ አለው ይሄንን ውሃው ባይሆን ኖሮ በዛ ሲዝን ሙሉ ድል ሊመጣ አይችልም can I explain በጀልባ ውስጥ መርከብ ውስጥ አፋችሁ ዝግ ሲሆን አይመቸኝም ጀልባ ውስጥ እየተሻገረ ያለ የሉሲፈር ዘር አለ so ድሉ የመጣው ከ8 ሰዎች የተነሳ ነው ከማን የተነሳ ነው ከውሃው እነኖ ቢሆኑ ኖሮ ችግር አለ ለምን ካምን ተመልከቱት አይሽ ከመርከብ እንደወጣ ያደረገው ክፉ ነገር ነው ለምን ይዞ የተሻገረው ነገር ነው ይውል አንዳንዴ በመካከላችን ሆኖ እንቅፋት ፈጣሪ ወደፊት እንዳንሄድ የሚያደርጉ ሰዎች አሉ እነሱም ይያሉ ግን እግዚአብሔር በሌላ ነገር ፋይት አድርጎ ያሳልፈናል ማራቬሶ ቬላ ካባራቶ ለባራዲያቶ ያመናችሁ አትመስሉም እንደኔማ ቢሆን በለው ሊሸነፍ ይችል ነበር እግዚአብሔር ማሪ ስለሆነ ያ ነገር ይያለ በሌላ መንገድ ተዋግቶ አሸናፊ አድርጎኝ እንደ መብረቅ አሜን በለዋ how on earth የዲመን ዝርያ ያለበት this ham he has the seed of Lucifer ስለዚህ እግዚአብሔር ድሉንና ማሸነፉን ጀልባው ስላሉ ሰዎች አልሰጠም አንዳንዴ ደረታችሁን አትንፉ ድሉ የሚሰጠው ለእናንተ አይደለም እናንተ የድሉ ተጠቃሚ ትሆናላችሁ በዛው humble መሆን አለበት እንጂ እግዚአብሔር ድሉን የሚያመጣው አዮ እጃችሁን አንሱና ንጹህ ስለሆንኩ አይደለም የተጠበቅኩት የሚረዳኝ ሁሉ ነገሬ ጥርት ያለ ስለሆነ አይደለም እግዚአብሔር አንድ ቀን እንደመስተካከል ያቃል እስከዛው ግን ድሌን ለሌላ ከሚሰጠው በሌላ መንገድ አድርጎ ለኔ አምጥቶታል praise God ባራቶ
Atokole beriato. Hallelujah. Listen very carefully. Listen very carefully. Listen very carefully. ካሙስት ያለው ነገር በጊዜ ተጋልጦ ቢሆን ኖሮ ሉሲፈር እየደነሰ ይስቅ ነበር because እዛው ሰው አለኝ ይላል ይውላችሁ ውስጣቸው ያለ አደገኛ ዘር ቢከፈት ውድቀታችንን ሊያባብሱ የሚችሉ ያልተፈለፈለ እንቁላል ያላቸው ሰዎች አሉ የእባብ እንቁላል እነሱ እንዳይፈለፈሉ አፍኖ ይዞ ነው እንጂ ያሻገረን እነሱ ቢከፈቱ ኖሮ አንድ እርምጃ እንሄድም ነበር ይሄ እግዚአብሔር በመረቱ ባለጠጋን Are you listening? Church እዚህ ጋር ይደረስ ነው በመካከላችን ፐርፌክት ሰዎች ስላሉ ሁሌ ማሪፍ ስለምንሰራም ኖ የሆነ ዝርያማ እኮ አለ ውስጣችን እግዚአብሔር ግን እሱን ያያየም ከክብር ወደ ክብር ከአመት አመት በእምነት ላይ እምነት በጸጋ ላይ ጸጋ ማመስገን አለባችሁ ይህን ጌታ ሃሌሉያ Let me tell you እንደ ይሁዳ አይነት ሰው ይዛችሁ 3 አመት ተኩል አብራችሁ በሰላም ትቀጥላላችሁ ምክንያቱም ኢየሱስ ያረጋውን ተመልከቱ የዮና ልጅ ስምዖን ሆይ ሰይጣን ሊያበጥርህ ብዙ ጊዜ ለመነ እኔ ግን እምነታችሁ እንዳይፈተን በየ ስለናንተ ምን አልኩኝ ማለልኩ ለካስ እነ ይሁዳ ሰይጣንን የሚያስገባ እነ ጴጥሮስ ሰይጣንን የሚያስገባ ነገር አላቸው ምንም አሪፍ ስለሆኑ አይደለም 3 አመት ተኩል የተቀጠለው ኖ ወደ ሆነ ሌቨል ስትመጡ ይሄን እጅ ያረጋችሁ ማለት አትችልም ጉድህም ቢገልጠው ያልተሰራ ፓርትህም ቢያወጣው ራስ ተወስናለ መገኛይ ሲሆን ነው ብለ እግዚአብሔር ግን እሱም ይያለ ዳራ ካፓሪያቶ ለማንደ ረከዲያቶ shout yes አንዳንድ ልጆች የራሳችሁ ዝርግ እዚህ ቸርች ልትተክሉ ትፈልጋለ ሸራብ እግዚአብሔር እንዴት እንዳሳለፋችሁ ማወቅ አለባችሁ ቢጠየቅ እግዚአብሔር እንዲል ይችላል ውሃው አሸነፈ shout yes it is not you ማን ያሸነፈው ውሃው ግን አንተም አብረው ከመርከብ ስትወጣ ሃሌሉያ እያልከ ነው ግን አላሸነፍክ ይዘይ ይወጣለው እንደ ካም አይነት የሰይጣን ሲድ ያለበትን የካም ሲድ እናንተ ቀላል ይመስላችኋል አይደል ኖ ያደረገው ነገር ግልጽ ላድርግ ካላይ ዶክተር ዛሬ የምታገኙት ድል አለ ያልኳችሁ Hallelujah. Listen very carefully. No, ከመርከብ እንደወጣ ወይን ተከለ ገበሬ መሆን ጀመረ ወይን አይደለም የተከለው no it says karam that what is called garden ከነገር ብሎ garden ማለት ነው ያትክልት ስፍራ ያትክልት ቦታ ምክንያቱም የመጀመሪያው ያትክልት ቦታ ማን ነው የተከለው እግዚአብሔር so ይሄ ሰውዬ የእግዚአብሔርን እየደገመ ነው these guys are not okay now ለምን መሰላችሁ ከመርከብ ከወጡ በኋላ እግዚአብሔር መጣና ኖህና ልጆቹን ባረካቸው ምን ብሎ ብዙ ተባዙ ምድርን ሙላት ማንን እንደባረከው እናዳም ስለዚህ ያዳም ብሌሲንግ ስለያዘ now he is acting like አዳም ይሄን በረከት ካሱ የሚቀጥለው ሲዝን ገነት ውስጥ መግባት ነው አለ አመጣና ተከለ ይላል ከዛስ ተጣና ራቁቱን ማን ነው ራቁት የነበረው አዳም ስለዚህ አሁን ነው የማንን እየደገመ ነው አዳም so now የመጨረሻው ቴስት ይሄ ነው አዳም ራቁቱን ሆኖ ሳለ እባብ ስለመጣ ኖህም ራቁቱን ሆኖ ይጠብቃል ምን እንዲመጣ እባብ መጣ ስለዚህ እባቡ ተሻግሯል አልተሻገረም ተሻግሯል ካያ ባላዳስ are you listening now ጉዳዩ የና አዳም ከሆነ እናንተ ያወራችሁ ነው ጉዳዩ የና አዳም ከሆነ እባቡ መጥቶ የነካው አዳምን አይደለም ማንን የነካው
ሔዋንን ነው ስለዚህ ኖህ ጋር መመርመር ያለብን ኖህን ሳይሆን የኖህን ሚስት ነው መመርመር ያለብን ኖህን ሳይሆን የኖህን ምክንያቱም ይሄ ልጅ መጥቶ ያባቱን አፍረተ ስጋ አየ መጽሐፍ ቅዱስ በዘሌዋውያን ምዕራፍ 18 ሲናገር ቁጥር 8 ላይ የአባትህ አፍረተ ስጋ ነውና የእናትን አፍረተ ስጋ አትግለጥ ይላል ከኔ ጋር በሉ የአባትህ አፍረተ ስጋ ነውና የእናትን አፍረተ ስጋ አትግለጥ ለምን ነው ማትናገሩት አንዳንዶቻችሁ አሪው ከርስድ ከኔ ጋር በሉ የአባትህ አፍረተ ስጋ ነውና የእናትን አፍረተ ስጋ አትግለጥ መጥቶ ባይብል የአባቱን አፍረተ ስጋ አየ ሲላችሁ do you think ኖህን ያየ ይመስላል no የኖህ አፍረተ ስጋ ማናት ሚስቱ ናት ስለዚህ ካም ያያለው ምኑን ነው እናትን ጃስኬ ቫላዲያቶ ሁለተኛ ሌቨል ፕሊዝ ናው ምክንያቱም ጉዳዩ ገነት ውስጥ ያለው እየተደገመ ነው can I continue and listen now አየ በሉጩና አየ በምንም ተአምር እንደዚህ ማየት አይደለም ሄዱና ቼክ አድርጉት ኤክስፒሪየንስ የናትየውን አፍረተ ስጋ ምን አደረገ ኤክስፒሪየንስ what does it mean action so ምንድነው ያደረገው ከናቱ ጋር ነው የተኛው that means exactly ሉሲፈር ከሔዋን ጋር ያደረገው listen ማንኛውም ፍሩት በእግዚአብሔር ቋንቋ ዘፍጥረት ምዕራፍ 1 ሲፈጠር ፍሩት ሁሉ የሚፈጠረው በአንድ መርህ ብቻ ነው ምን በሚለው በውስጡ ዘር ያለው በእግዚአብሔር መርህ ሁሉ ጊዜም ቢሆን በውስጡ ዘር ያለው ነው ስለዚህ መልካምና ክፉን ከሚያስታውቀው ዛፍ ፍሬ ከበሉ በውስጡ ምን አለው ዘር አለው ሶ እነ ሔዋን ሲበሉ ምንድነው የሚያስገቡት ዘር ሶ የማንን ዘር ያስገባች ነው ሉሲፈር አንድ ሴት ከሆነ ሰው ዘር ከተቀበለች ወዴት እየሄደች ነው ወደ እርግዝና ሶ ካም ሄዶ የኖህን ሚስትን ሲደፍር ምንድነው የሚሰጣት ዘር ዘፍጥረት ምዕራፍ 3 እየተደገመልን ነው ሶ ሉሲፈር ተሻግሯል አልተሻገረም ሙሴ እባብ ስላለ all of you think like እንዲ መሄድ እባብ እንደዚህ የሚባል ጫውታ የለም no ለምን መሰላችሁ the bible clearly እንደዚህ ይላል ራእይ ምዕራፍ 20 ላይ ፊተኛው ዘንዶ እባብ ኋለኛው ዘንዶ ዲያብሎስ ሰይጣን የተባለው እሱ ነው ለካ የመጣው ኤግዛክትሊ በራእይ አይን ስናየው ሉሲፈር ነው so አመጣጡ is it like እንደዚህ ያለ no he came like a human being yes he came like exactly እንደ human being ነው የመጣው ለምን ሉሲፈር ሲጣል እንዴት እንደተጣለ የምታውቁት መስለኝም አሁን ሳያችሁ ኢሳይያስ 14 ላይ ከሰማይ እስከ ምድር እንዴት ተቆረጠ ማንን ነው የሚለው ያጥቢያ ኮከብ የንጋት ልጅ which is ሉሲፈር መሬት ላይ ሲወድቅ እንዴት ሆኖ ነው የታየው ካላሾ ኢሳይያስ 14 ክፈቱሽ አይ ልጆቼ ቁጥር 12 አንተ የንጋት ልጅ ያጥቢያ even ይሄንን ወደ እንግሊዝኛ ብትቀይሩት it says ሉሲፈር አይልም ቁጥር 1 ላይ 12 ላይ it says ሉሲፈር so ሉሲፈር ማለት shining star ማለት ነው the son of the morning and a shining star which is ሉሲፈር ለማንኛውም እንዴት እንደወደቀ ቁጥር 13 ጀምሮ አንተም በልብ ወደ ሰማይ አድርጋለሁ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍከፍ አደርጋለሁ በሰሜን ዳርቻ በሰሜን አቀመጣለሁ እንደዚህ አለ አይደለም ሄሎ እና ምን ሆነ ቁጥር 15 ነገር ግን ወደ ሲኦል ወደ ጉርጓድም ጥልቅ ተወርዳለህ ከዛስ የሚያዩ ይመለከቷል እንዴት ነው የሚያዩት የሚመለከቱት እንዴት ነው የሚመለከቱት ሉሲፈር ይሄ ወደ ታች ወደቀው የተቆረጠውን የሚያዩት ሲወድቅ ያዩት እንዴት ነው የሚያዩት how do they see him ቀጥሉ በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለሙን ባድማ ያደረገ ከተሞችን ያፈረሰ ምርኮኞችን ወደ ቤታቸው ያልሰደደ
ሰው ሲያዩት ምን ይመስላል? ዳንኤል ገብርኤልን ሲያይ እንዴት ነው ያየው? በፊት በራእይ አይቼው የነበረው ሰው ገብርኤል እንዴት ነው የሚመጣው? ማርያም ጋር እንዴት ነው የገባው? እነኚህ ሰው ናቸው እንዴ? ሰው ናቸው አይደል? ሉሲፈር ሲወድቅ ምን መስሎ ነው የመጣው? ሰው። እዚህ ሔዋንን ያናገራት እንዲህ ያለ እባብ አይደለም። it is ሰው እንጂ እባብ መጥቶ ያወራች አይደለም ልጅቷ። እባብ ከመጣ ማድረግ ያለባቸው ይሄ ነው፣ ስም ሰጥተው መሸኘት ነው። ምክንያቱም እንስሶች የሚመጡት ምን ለማግኘት ነው? ስም። ስለዚህ እባብ ሆኖ ከመጣ እባብ ሂድ፣ ጥቁር እባብ አሪውዝ ሚናው ጥቁር እባብ ነጭ እባብ እያለ ምሸኘው አሪውዝ ሚናው። አሁን ግን የመጣው እንደምንድን ነው? ሰው ምን የምታናግር መስሏት ነው? ሰው ዘሩን ሲሰጣት ቤዚካሊ ኢን ስፒሪት ሪልም ምን እያደረገች ነው? ሴክስ። ዛስ ወይ መጀመሪያ የወለደችው ልጅ is demonic። አይን ማለት ነው ምለው ገብታችኋል? ስለዚህ ካምም የኖህ ሚስት ጋር ሲመጣ ምን ሆኖ ነው የሚመጣው? ሰው። ካም ለምንድን ነው የተባለው? why do you think Ham is come? Ham, H-A-M, Ham. Is it humble? Ham, it means darkened, blackened, sunburned. በፀሐይ የተቃጠለ የጠቆረ የጨለመ ማለት ነው። ስለዚህ ይሄ ልጅ ምን አለበት? ጨለማ አለበት። he is the agent of Lucifer። ይሄው ልጅ ምን ውስጥ አለ? መርከብ ውስጥ አለ። ይሄው ልጅ እያለ ነው ውሃው ያሸነፈላቸው። እንዴት ፐርፌክት ሳንሆን ኢየሱስ ይሄ ሁሉ ድል ሰጠን? ብዙ እንከን ያለብን እንዴት ህይወታችን በዚህ ክብር ቀጠለ? ይሄን ከሰማችሁኝ ነገም በእናንተ ጸሎት አይደለም በቸርነቱ ብዙ ድል እናንተ ይሆናል። ሚኮንናችሁ ያለ እንከን የሚያወጣ ያለ ትላንትና እንዲነበር ከሚልህ ያለ እቺን ቀይርልኝና ኃይለኛ ሆናለሁ ባይቀየርም ትቀጥላለህ። አይቀየር ያልኩ አይደለም። ከኔ ጋር በል ውሃው አሸነፈ። ውሃው ማን ያሸነፈው? ኖህ፣ ሴም፣ ያፌት፣ ካም። ማን ያሸነፈው? It is so amazing. Now question, big question. ለምንድነው እግዚአብሔር በእሳት ፋይት ያላረገው? Why did he use water? በዛ ጊዜ ውሃው አሸነፈ። ከውሃው ማሸነፍ በፊት ግን ዘሆል ምድርን ግን ያሸነፉ አካላቶች አሉ። Okay? Are you with me? Yes. So ውሃው ከማሸነፉ በፊት ምድርን በተመሳሳይ ቋንቋ ተመለሱና ላሳያችሁ። ዘፍጥረት ምዕራፍ 7 ከተመለሱ ቁጥር 18 the water prevailed። ያው ሌሎችም ተመሳሳይ ናቸው። the water prevailed. What is that prevailed? Gabar በሉ ከኔ ጋር ጋባር። ኦኬ ውሃው ምን አደረገ? ጋባር በላይ ጋባር አደረገ በሉ ጋባር አደረገ። ከማን ነው? ጋባር አደረገ። ውሃው ምን አደረገ? ጋባር አደረገ። ውሃው ምን አደረገ? ጋባር አደረገ። እዚህ ጋር ስታወሩ ኤሊትል ቤት የኤንጅል ስም አለ። ውሃውን የለቀቀው ማን ነው? እግዚአብሔር። There is an ራእይ ምዕራፍ 16 የውሃው መልአክ ይላል አይደል? የሰሙኝ አይደል? የምን መልአክ? የውሃው
ናው የውሃው መልአክ እዚህ ጋር ሲለቀቅ ነው እንደዚህ አይነት አስገራሚ ነገሮች የመጡት ውሃው ሲያሸንፍ ስሙ ማን ነው ገባር ማን የለቀቀው ውሃ ነው so now right there is an angelic ministry ጋብርኤል የግድ መልአክ ተለቋል ተብሎ ፊት ለፊት ሊነገራችሁ ላይ ገባ ይችላል እዚህ ጋር የተለቀቁም የታሰሩ መላእክቶችም አሉ ቢኮዝ ጴጥሮስ ጋዳችሁ ውስጥ መለከቱ ለፊተኛው ለዚህኛው ዓለም ሳይራራ ብዙዎች ኃጢያት ሲያደርጉ በውሃ አጥፍቶ ነገር ግን ደግሞ ኃጢያት ለሰሩ መላእክቶች ሳይራራ በጨለማ ውስጥ ለፍርድ ቀን ታስረዋል ሶ እዚህ ጋር የአንጀሊክ ኢንተርቬንሽን ነበር but at the same time holy angels ነበሩ ያሳችሁ ግን አይደለም so basically this is ውሃው አሸነፈ prevail gabar so the angel of the water was there already ይውላችሁ listen very carefully now look Gabriel ለመጀመሪያ ጊዜ ማኒፌስት ሲያደርግ በስም የቱጋ ማኒፌስት እንዳደረገ ካወቃችሁ አሁን ማውራው ነገር አይከብዳችሁ ነው እንዴ መተሉት because ባይብል አታነቡም ዳንኤል ምዕራፍ 8 ክፈት ገብርኤል መጀመሪያ የቱጋ ነው ቁጥር 15 እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለኩ እነሆ የሰው ምስያ በፊቴ ቆሞ ነበር በኡባል ወንዝ እያወራችሁኝ አይደለም በኡባል ወንዝ መካከል ገብርኤል ሆይ ገብርኤል መጀመሪያ ስሙ ሲጠራቱ ጋር የተጠራ ወንዝ አጠገብ ገብርኤል መጀመሪያ ሲጠራላችሁ የቱ ጋር የተጠራ በኡባል ወንዝ ጋር የተጠራላችሁ even ምዕራፍ 10 ጋር ስትሄዱ ዳንኤል ይጸልያል ጸሎቱ ተይዟል and then አየሩ ላይ ይሄ መልአክ ትግሉስ ገብቷል ሚካኤል ተጨመረለት የቱ ጋር ሆኖ ነው ግን ያየው ዳንኤል ምዕራፍ 10 ገፈቱልኝ አይ እናንተ አሁንም ኡባል ለተሉ ነው ቁጥር 4 ከመጀመሪያው ወር በ24ኛው ቀን ጢግሮስ በተባለው በታላቁ ወንዝ አጠገብ ሳለው አይኔን አነሳው ሶ ይሄንን አካል የቱ ጋር ነው ያየው ጢግሮስ ወንዝ ጋር ነው አሜን ነው የምትሉት ለምንድን ነው ዳንኤል ይሄንን እንጅል ሲያ ሁሉ ጊዜ ወንዝ ጋር የሚሆን ተካዙ በጣም እንግዲህ ወንዝ ነው የሚለው አይኩሬ ነው የሚለው why is Daniel always ይሄንን አካል ወንዝ ጋር የሚያየው ትንሽ የሚስጥር ነግራችሁ ነበር ግን ጎበዝ ስላደላችሁ አለፍኩት እንኳን እናንተ ጴንጤዎች እኔ በጌታ ነው የምትሉት የአጋንንት ሰዎች እንኳን ወንዝ ጋር ይሄዳሉ they know what is there already they know it already አንድ ነገር ልንገራችሁ እዛው ዳንኤል 10 ጋር ያላችሁት እንደዚህ ይላችኋል ኦኬ ቁጥር 6 አካሉም እንደ ብሪሌ ይመስል ነበር ፊቱም እንደ መብረቅ መስያ ነበር አይኖቹም እንደሚንበለበል ፋና ክንዶቹና እግሮቹ እንደጋለ ናስ የቃሉም ድምጽ እንደ ብዙ ህዝብ ድምጽ ነበር አሜን በለው እንደ ብዙ ህዝብ የሚባለው ቤዚካሊ እንደ ብዙ ውሆች ማለት ነው ከኔ ጋር እንደ ብዙ ውሆች ድገሙትና ተናገሩ እንደገና ነው እንደ ብዙ ውሆች ድምጽ ምንድነው in the spirit what kind of voice is that maybe in the ፏፏቴ ያለ ነው listen now እንደ ብዙ ውሆች ድምጽ በሰው ታሪክ ውስጥ ሰው ላይ ሲጠና ማለት ነው የሰው ጭንቅላት ኮሬክትሊ ማሰብ የሚችለው እና ጥሩ ነገር ውስጥ የሚገባው የትኛው የድምጽ አይነት ላይ ነው ብሎ ቼክ ተደርጎ ተጠንቷል ሲጠና አሁን ሄዳችሁ የትም ኢንተርኔት ማንበብ ትችላላችሁ ምን እንደሚል ታውቃላችሁ የብዙ ውሆች ድምጽ ሲመጣ የሂውማን ስፒሪት ካልም ያደርጋል መንፈስ ዓለም የመስማት ጉልበት አለ even ቤታችሁ ውስጥ ተቀመጡ ሁሉ ጊዜ ቹኩቹኩቹ እቺ ምናምን የሚል መዝሙር ብቻ መተወዱ ልጆች
manage your mind ራሳችሁ ማኔጅ አድርጉ sometimes የሪቨር ድምጾች ያሏቸው ክሊፖች አሉ የሪቨር ብቻ ክፈትና ቁጭ በል ወይ ለጥበል ይላክ that will set your mind now every time ገብርኤል አፒር ሲያደርግ ምን አካይና አፒር የሚያደርገው ወንዝ ጋር so እንዲህ አይነት አትሞስፌር በተፈጥሩ ለኤንጅሎች ጥሩ ግራውንድ እየፈጠራችሁ እንደሆነ ይሰማችኋል የኤንጅሎችን ፍሪኩዌንሲ ማወቅ አለባችሁ ሁሉንም ማያከዝ እንዴት አድርጌ ነው ማገለግለው are you listening now do you know the frequency of Michael በመላክ ልሳን ብንናገር do you know the tongue of Michael ሚካኤልና ስትለው በአማርኛ አይመጣም የራሱ ቋንቋ አለው you have to know the language of Gabriel the language of Uriel the language of Michael ምን አይነት አትሞስፌር እንደሚወዱ even what kind of food they love ኤንጅሎችን too much mystery ተመጣጣሩ ልጆች ናቸው ልንገራችሁ እንደሱ ሊሰራ አይችልም ለዛ ነው የመላክ ገዛ በጣም የለም ላይፋችሁ አሁን እኔ ወደ ኖ ተመልሻለሁ are you with me now ዋለንጋራችሁ እሺ ራእይ ምዕራፍ 15 ክፈቱና 16 ጋር ወስዳችኋል ፈጣኑልኝ ቶሎ ቁጥር 6 ቁጥር 5 ሜቢ 15 ቁጥር 5 ከዚህም በኋላ የው የምስክርም ድንኳን መቅደስ በሰማይ ሰባቱን መቅሰፍት ያዙ ሰባቱ these are the major angels the seven hey ከነኚህ ኤንጅሎች ውስጥ አንዱ የትኛው ነው ካነ ኮንቲኒው እሺ ቁጥር 4 16 ቁጥር 4 ጋር ሶስተኛውም ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ እነርሱም ደም ሆኑ ከዛስ የምኑ መልአክ ምድረ በዳ ሄደ ነው የውሃው መልአክ የምታገኘው የነው የምታገኘው so if you need this angel ይሄ ኤንጅል አሳይመንቱ ምን ጋር ነው ውሃ ጋር so sometimes የሪቨር ድምጽ ያለው ነገር ቤታችሁ ላይ አርጉ አሉ እኮ ኢንተርኔት ላይ ሞልተውላችሁ አንዱ የክርስቲያን የሪቨር ድምጾች እናርጋችሁ ለሊቱን ሙሉ ቀኑን ሙሉ አይሆንም እንደዚህ ይሄን ስላደረጋችሁ ጴንጤዮናችሁ ይመስላችኋል ኖ so am I talking enough there is the angel of fire that's Uriel always controls fire ታዲያ ለምንድነው ማርያም ወንዝ ዳር ነበረች እንዴ ገብርኤል ሲመጣ ወንዝ ዳር ነበረች እንዴ ቤት ሆነ አይደል እንዴ መጣው እንትናስ ቢሆን እያጠነ ሳለ አይደል እንዴ መጣው የዘካርያስ መልእክቱን ግን ለምን ቼክ አታረጉ ምንድነው ያወራ ያለው ሚስት ትጸንሳለች ማርያም ትጸንሻለች መጸነሻ ላይ ምንድነው ወንድ ልጅ የሚሰጠው so እንደ በቆሎ ዘር ወስደ ፈሳሽ አይደለም እንዴ because he is the angel of the flood እየሰሙኝ አይደለም so ሁሉ ጊዜ መወለድ ላይ ገብርኤል የሚመጣው ነው የምስራች የሚነግር because መወለድ ላይ ምንድነው የምትለቀው ፈሳሽ he is the angel responsible for it so የነኖ ዘመን ላይ ውሃው ሲመጣ ውሃው ምን አደረገ አሸነፈ that means gabar kale cobra so ይሄ ቀጥታ ማን ይነግራችኋል it is the gabar of God which is Gabriel ምንድነው የሚያደርገው እነኖ መርከቡን ሰጥተው ከጨረሱና ከገቡ በኋላ this angel ይሄድና የታችኛው ቃል ምንጮችን ማለት የሱ አሳይመንት ነው የቱ ጋር እንዳሉ ያቃቸዋል ባም ባም ሻንጋ ባሪያ ታላባሮሳ እንደ መብረቅ አሜን በለው ልንገራችሁ በረከታችሁ የቱ ጋር እንደተቆለፈም ያቅመላካል አሁን ብንጠራው ሮፍራ ሊዳው እግዚአብሔር ሆይ ለምንሃለው መላእክቶች ይለቀቁ ዛሬ በረከቶቻቸው የተቆለፉበት ቦታ ላይ ይሄዱ
ያንን ሎኬሽን ይክፈቱት the flood of blessing ልጆች ላይ ይምጣ the flood of breakthrough ልጆች ላይ ይምጣ the flood of money አሜንታችሁ የሞተ ነው እንደ መብረቅ አሜን በሉና አውሰዱ hey bless sit down am I talking yes do you know ፀሐይን ኮንትሮል የሚያደርግ እንጅል እንዳለ አንድ መልአክ በፀሐይ ውስጥ ቆሞ አየው ይላል ዘሆል ፀሐይ ውስጥ ፀሐይ እኮ በጣም ትልቅ ናት ያ እንጅል ግን ሄዶ አያቃጥለውም እንዴ ነው he is the angel of the sun hallelujah ተግባባን now ይሄ ዘፍጥረት ምዕራፍ 7 ላይ ያነበባችሁትን አንዴ ወደ ምዕራፍ 6 ልመልሳችሁ ኦኬ ቁጥር 6 ምዕራፍ 6 ቁጥር 1 እንዲህም ሆነ ሰዎች በመድር ላይ መብዛት በጀመሩ ጊዜ so which angel is responsible here is it Gabriel okay የእግዚአብሔር ልጆች የሰው ሴት ልጆች መልካሞች እንደሆኑ አዩ ከመረጣቸው ሁሉ ሚስቶችን ለራሳቸው ይሄ ምን ማለት ነው ተረጉምላችኋለሁ እግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም እሱ ስጋ ነውና ዘመኖቹ 120 ይሆናሉ አለ do you know Gabriel can speak like this he can speak like this ዘካርያስ ጋር መጣ እኔ አርጅቻለሁ ሚስቴ ማርጅታለች ይሄ እንዴት ስማ ማን መስዬ ነው እንደዚህ የምታወራው እኔ በእግዚአብሔር ፊት የምቆመው ስለዚህ በጊዜው የሚሆነውን ቃሌን ስላላመንክ ከዛሬ ጀምሮ ትታሸጋለህ ማን ነው ያለው እግዚአብሔርን አስፈቅዶ ነው ሴቶች ሲዋለዱ ሰው እየበዛ ሲመጣ the ministry of Gabriel was there wrong ነገር ሲኖር ግን Gabriel shifted and declaration አወጣ am I talking to you now ቁጥር 4 በእነዚያ ወራት ኒፍሊም በመድር ላይ ነበሩ ከዚያም ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰው ሴት ልጆች ባገቡ ጊዜ ልጆች ወለዱላቸው እነርሱም በድሮ ዘመን ስማቸው አይ አልሰማችሁ the same became mighty men mighty ሚለውን ከፈቱት mighty men ጊቦር or ባጭሩ ገባር so they became Gibor but not the Gibor or the Gabar of God they became the Gibor of the devil so የዚህን archangel ministry directly oppose የሚያደርግ ነገር appear አድርጓል you know Gabriel ሁሌም resist እንደሚደረግ ዳንኤል ጋር መጣ ጊዜ ማን ይረዳው ስለዚህ እዚህ ጋር ሚካኤል ገብርኤል ረድቶታል የሚለው አይከብዳችሁ because right here የገብርኤል ሚኒስትሪ ሪዚስት የሚያደርግ ነገር አፒር አድርጓል ምኖች ተወልደዋል ጊቦር or ገባር ተሴም ወርድ ነው ልክ ገብርኤል ኃይለኛ ነው እንደምትሉሉ እዚህ ጋርም ሌላ ኃይለኛ ነው ገብርኤል is resisted የገብርኤልን አዋጅ ተመልከቱት ቁጥር 3 ያነበባችሁት ቼክ ኢት አገኝ ቁጥር 3 ምንድነው የሚለው መንፈሴ no እንደዚህ አይደለም ያለው ቁጥር 3 በእንግሊዝኛ ላንብብላችሁ and the Lord said my spirit shall not always strive with men strive አይኖርም ሳይሆን እየታገለ አይኖርም ስለዚህ ይሄ እንጅል ምን ገጥሞታል ማን ነው የሚረዳው